ሰላም ጤና ይስጥልን የተወደዳችሁ የኤቫንጀሊካል ሚዲያ ኔትወርክ ተከታታዮቻችን ዛሬ ሐምሌ 9 2018 ዓ.ም በተስፋ ብሮድካስቲንግ ኔትወርክ ተገኝተናል። በዚህም የወንጌላውያን ሚዲያ ስነ ምግባር ኮሚቴ አመራሮች ሁለተኛ ዙር ስብሰባቸውን ያደርጋሉ። በተጨማሪም የተስፋ ብሮድካስቲንግ ኔትወርክን ተቋም ይጎበኛሉ። እየተከታተልን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌላውያን ሚዲያ ስነ ምግባር ኮሚቴ ሁለተኛ ዙር መደበኛ ስብሰባውን በአዲስ አበባ አካሄደ። በጸሎት ተከፍቶ በተጀመረው በዚህ ስብሰባ ላይ የኮሚቴው አባላት በቅድሚያ የተስፋ ብሮድካስቲንግ ኔትወርክ ተቋምን የጎበኙ ሲሆን ባዩት የሚዲያ ልቀት እግዚአብሔርን አክብረዋል። በጉብኝቱም ኮሚቴው ቀደም ሲል እንደ ኤልሻዳይ ቴሌቪዥን ያሉ የክርስቲያን ሚዲያ ተቋማት የነበረባቸውን ተግዳሮትና ፈተናዎች አልፈው አሁን ላለው የሚዲያ ልቀት መራቀቅ ትልቅ አስተዋጽኦ ማበርከቱን በግልጽ እውቅና ሰጥተዋል። በተጨማሪም የተስፋ ብሮድካስቲንግ ፕሮዳክሽን ማኔጀር አቶ ኢሳያስ ጸጋይ ጉብኝት ስለተደረገላቸው ምስጋናቸውን አቅርበዋል። ኢሳያስ ጸጋይ ይባላለሁ። ተስፋ ብሮድካስቲንግ ላይ የፕሮዳክሽን ቲም ነው ማስተባብረው። ከኤዱ ጋር አብረን እናገለግላለን። ዛሬ ደግሞ እግዚአብሔር ምሕረት አድርጎልን ጌታ ረድቶን ፈርቀዳጅ ከነበሩት ከነ ኤልሻዳይ ጋር አብረን ደግሞ የኛ ቴሌቪዥን ስቱዲዮ ልጆቻችን ቲሞቻችን ለማየት እድል አግኝተን ነበር። እግዚአብሔር እየረዳን ነው። ስለዛ እግዚአብሔር እናመሰግናለን። እኔ ባየሁት ነገር በጣም ተደንቅ ያለው በአጭር ጊዜ ውስጥ እንደዚህ አይነት የሚዲያ አቅርቦትን ማየት ስለቻልን በሀገራችን ኢትዮጵያ በእውነት እግዚአብሔርን እጅግ አድርገን እናመሰግናለን። በጣም የሚበረታታ ብዙ ወጣቶች አሉ እዚህ ቦታ ላይ እና እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይህንን እድል ስላዘጋጀላችሁ እንደገና ደግሞ ሀገራችንም ኢትዮጵያ አንድ ስቴፕ ፎርዋርድ እንደሄደች ያየንበት በተለይ ያው ሁሌ የምንናገረው በክርስቲያን ሚዲያ ዙሪያ ላይ ነው እና ይሄንን በማየት እኔ በጣም ደስ ብሎኛል። እግዚአብሔርን አመሰግናለሁ። እንግዲህ አሁን የመጣነው በተስፋ ብሮድካስቲንግ ኔትወርክ ላይ የሚሰሩትን ስራዎች ለማየት ወደዚህ መጥተናል። ወንድማችን ኢሳያስ እንደዚሁም እህታችን ኤደን እያስጎበኙን ነው የሚገኙት። በጣም ነው የምናመሰግነው። የገረመኝ ነገር እንግዲህ ያው መቼም እነ ኤልሻዳይ ለምሳሌ ፓስተር በለቶ አለች እዚያ ቀደምቶች ናቸው፣ ረጅም ዘመን መጥተዋልና መንገዱን ጠርገው ቀደም ተናግሬያለሁ። መንገዱን ጠርገውልን ብዙ ነገር አመቻችተው አሁን ከኋላ መጥተው እየበለጡን ነው። ስለዚህ ያየሁት ነገር ምንድነው? ከኋላ መጥተው በልተውን ሄደዋል እና ይሄ ትልቅ ተስፋ ይሰጣልና ወደፊት ደግሞ የሚመጡት ከኛ በጣም የተሻለ እንደሚሰሩ ከኛ በጣም የተሻለ ተቋም እንደሚኖራቸው ተስፋ ሰጪ እንደሆነ እና ያየሁት ይህንን እኛም ለእኛ ተቋም እንደዚሁም ደግሞ ሌሎቹ ካውንስል ወይም ደግሞ በኢቫንጀሊካል ሚዲያ የሚተዳደሩ ተቋማትም እንደዚሁ የተሻለ ስቱዲዮ ኖሯቸው የተሻለ አገልግሎት የሚሰጡ የዛሬው ጉብኝት ትልቅ ተስፋ የሚሰጥ ነው ብዬ አስባለሁ። እሺ፣ ስሜ ኤደን አስራት ይባላል። ግሬት ኮሚሽን ውስጥ በተስፋ ብሮድካስቲንግ ኔትወርክ ላይ ክሬቲቭ ቲም ውስጥ አገለግላለሁኝ። ያው እንግዲህ ተስፋ ብሮድካስቲንግ ኔትወርክ የግሬት ኮሚሽን የሚዲያ አገልግሎት ነው። ላለፉት 2 ዓመታት በኢትዮሳት ላይ እና በሁሉም ሶሻል ሚዲያዎች ላይ የክርስቶስን ወንጌል ጽኑ ተስፋችን የሆነው ኢየሱስን ለሰዎች ሁሉ ለማድረስ እየሰራን እየተጋን እንገኛለን። ከዚህም የጉብኝት መርሃ ግብር በመቀጠል የካውንስሉ የሚዲያና ሕዝብ ግንኙነት መምሪያ ኃላፊ አቶ ተስፋዬ ካሳሁን ባደረጉት ንግግር የሚዲያ አገልግሎቱን በሕግና በመመሪያዎች ብቻ ከማወሳሰብ ይልቅ ወደ ላቀ ደረጃ ለማድረስ በአሰራሩ ልዕቀት ላይ ማተኮር እንደሚገባ አሳስበዋል። ኃላፊው አክለውም በተቀመጡት ግቦች ላይ ለመድረስ የአመራሩ በጋራና በአንድነት መቆም ወሳኝ መሆኑን ገልጸዋል። እሺ፣ ዛሬ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚዲያና ሕዝብ ግንኙነት ስር ከሚገኘው የሚዲያ ስነ ምግባር ኮሚቴ የስብሰባውን አድርጓል። ባለፈው የመጀመሪያ ስብሰባውን ማድረጉን ተናግረን ነበረ። ዛሬ ሁለተኛው ስብሰባ አድርገናል። በዛሬው ስብሰባችን የኮሚቴውን መመሪያ ወይም ኮሚቴው የሚሰራበትን አጽድቀናል። በዛ መሰረት ሰብሳቢው፣ ምክትል ሰብሳቢው፣ ጸሐፊው ምን ስራ ድርሻ እንዳላቸው ግልጽ አድርገናል። ከዛ በተጨማሪ ደግሞ የቀረበውን ባለፈው በውይይት ያቀረብነውን የሚዲያ ፖሊሲ በተመለከተ ዝርዝር ውይይት አድርገናል። በእያንዳንዱ አንቀጽ በአንቀጽ ተነጋግረን የተስማማንባቸውን ነጥቦች አስቀምጠናል። እንግዲህ በዛ መሰረት አሻሽለናል። ባለፈው ስንጠራ በርካቶቹ አልመጡም ነበርና አሁን ግን የመጨረሻ ዙር ጥሪ ስለሚደረግ ከዛ በፊት ኮሚቴው በተወያየበት መሰረት ያንን ይዘን የሚቀጥለው ኦገስት 3 ቀን በአበሻ አላቅም ብቻ በኦገስት 3 ቀን በአበሻ ሪያስ ነው እና የአጠቃላይ ስብሰባ ጥሪ እናደርጋለን። በዛ ቀን ደግሞ በጠቅላላ ይገኛሉ ብለን ተስፋ እናደርጋለን።
በፖሊሲው መሰረት የኢትዮጵያ የወንጌል አማኞች ሚዲያ ስርዓት ያለው እንደዚሁም ተወዳጅ የሆነ ሚዲያ እንዲሆን መመሪያ ቁጥጥር ይደረግበታል። ከቁጥጥሩ ባሻገር ግን ከዚህ በኋላ ይህ ኮሚቴ የስልጠና ስራዎችን ይሰራል። ለምሳሌ ቁጥጥር ማድረግ ብቻ ሳይሆን የአቅም ግንባታ ስልጠናዎችን፣ እርስ በርስ ምክክሮችን፣ የልምድ ልውውጦችን በማድረግ ዛሬ ለምሳሌ በተስፋ ብሮድካስቲንግ ኔትወርክ ተገኝተን የስራ ውይይት አድርገናል። ማነው ጉብኝት አድርገናል። ተቋሙ ያለውን አይተናል። ከተቋሙ ደግሞ ለእኛ የሚሆን ነገር እኛም እንደዚህ ብንሆን ብለን የተመኘነው አለ። ልክ በዛ መሰረት ደግሞ የሁሉንም ተቋሞችም እንደዚህ የዞርን የመጎብኘት የማበረታታት አስፈላጊ የሆኑ ድጋፍ የማድረግም ስራ ስለሚሰራ የዛሬ ውይይታችን በጣም ጥሩ ውጤታማ ነበር ማለት ይቻላል። ዋናው ትልቁ ቻሌንጅ የነበረው ማለት ጥሪ አድርገን 30 በላይ ጣቢያዎችን ፈቃድ ወስደው 30ውም ይገኛሉ። እንደውም ሌሎችም ባለፈው ስንጠራ እንደውም ሌሎች ሁሉ በዚህ ነገር ላይ መነጋገር አለብን ብለው ሶሻል ሚዲያዎች ሁሉ ተገኝተዋል እና እነዚህ ግን በቴሌቪዥን የሚያስተላልፉ ጣቢያዎች በሙሉ መገኘት አለባቸው እና ትልቁ ተግዳሮት እነሱ አለመምጣታቸው ነው ወይም ምላሽ አለመስጠታቸው ነው። አሁን ግን በሚዲያም በሁሉም ሚዲያዎች ጥሪ እናደርጋለን። በተቻለ መጠን ደግሞ ሁሉም አድራሻ ስላላቸው በየአድራሻቸው ደብዳቤ እንዲደርስ እናደርጋለን። ከቻሉ እንግዲህ የዛን ቀን መቅረት የለባቸውም። የዛን ቀን የምናሳልፈው ውሳኔ ለሁሉም ገዢ ስለሚሆን ከዛ በኋላ ይህ ልክ አልነበርንበትም ይሄን ብሎ ሰበብ ማብዛት ሳይሆን ተገኝቶ ሀሳባቸውን አካፍለው በጋራ የእግዚአብሔር መንግስት እንሰራ ጥሪ ማስተላለፍ እፈልጋለሁ። ኮሚቴው በዕለቱ ባደረጋቸው ውይይት በዋናነት 3 አበይት አጀንዳዎች ላይ ትኩረት አድርጓል። የመጀመሪያው የኮሚቴው ስልጣን ተግባርና ተቋማዊ አደረጃጀት ምን መሆን እንዳለበት በግልጽ በጽሁፍ ማስቀመጥ ሲሆን፣ ሁለተኛው ደግሞ በስራ ላይ ባለው የሚዲያ ፖሊሲና የስነ ምግባር መለኪያዎች ላይ ሰፊ ማሻሻያዎችና ሙያዊ አስተያየቶችን ማካተት ነው። በተጨማሪም የኮሚቴው አመራር የስራ ኃላፊነትና የስራ ዘመን ገደብ ላይ ተወያይተው አጽድቀዋል። ይህም አሰራር የኢትዮጵያ ሚዲያ ባለስልጣን ካወጣቸው መመሪያዎች ጋር የተጣጣመ መሆኑን ገልጸዋል። ኮሚቴው በስብሰባው ማጠቃለያ ላይ ባስተላለፈው ጥሪ ሁሉም የወንጌላውያን ሚዲያ ተቋማትና የሚኒስትሪ ባለቤቶች የተቀመጡትን የሚዲያ ፖሊሲዎችና የስነ ምግባር መመሪያዎች በአግባቡ በመተግበር የወንጌልን ንጽህና እንዲጠብቁና ሙያዊ ኃላፊነታቸውን እንዲወጡ አሳስበዋል። በተመሳሳይ መልኩ የኮሚቴው አባላት የተጣለባቸውን ታሪካዊ ኃላፊነት በቁርጠኝነት እንዲወጡና ለተግባራዊነቱም በትጋት እንዲሰሩ ጥሪ ቀርቧል። ዛሬ በነበረን ስብሰባ ላይ ፖሊሲን ከማጽደቅ አንጻር በስፋት ተወያይተናል። እርግጠኛ ነኝ ይሄ ፖሊሲ ወደ መላው የኢቫንጀሊካል ቻናሎች ሲመጣ በዚህ መሰረት መስራት እንደሚገባን አምነው ይህንንም የወጣውን ፖሊሲ ተቀብለው አብረን መስራት እንደምንችል እርግጠኛ መሆን ይመስለኛል። በሀገራችን ኢትዮጵያ ብዙ መመሪያዎች ይወጣሉ። መመሪያዎቹን ደግሞ መከተል የኛ ኃላፊነት ነውና ዛሬ በተሰበሰብንበት ብዙ ሀሳቦችን አንስተን ወደ ህዝባችን እንዲደርስ አድርገናልና በዚህ በጣም ደስ ብሎኛል። በተለይ አሁን ስማችን በብዙ እየጠፋ ነው ያለው በሚዲያ በሚታዩ ነገሮች። እነዚህ ነገሮች መቅረፍ ይኖርብናል። የኢትዮጵያ ህዝብ ወይንም ደግሞ ወንጌላውያን አማኞች ምን መስማት አለባቸው? ምን ሊያደምጡ ይገባል? የምንሰጣቸው ትምህርት ምንድን ነው? የምናሳያቸው ትንቢታዊ የሆኑ መልእክቶች ምን ይመስላሉ? እነዚህን ሁሉ ያማከለ ስራ እየሰራን ስለሆነ የተወደዳችሁ እንግዲህ ተመልካቾቻችን እግዚአብሔር አምላክ ረድቶን ጠለቅ ያለ ነገር ወደ እናንተ ይዘን እንደምንመጣ ተስፋ እናደርጋለን። ይህንንም ደግሞ የተቋቋመውን ኮሚቴ በጸሎታችሁ እንድታግዙን በጌታ ፍቅር ለመጠየቅ እወዳለሁ። እሺ፣ ዛሬ የካውንስሉን የሚዲያ ኮሚቴ ተወያይተን ነበረ። ተስፋ ብሮድካስቲንግ ኔትወርክ አንዱ ከኮሚቴ ውስጥ አንዱ ነበረ እና እዛ ላይ የተለያዩ ኢሹዎችን አንስተናል። ኢትዮጵያ ውስጥ በታማኝነት የሚያገለግሉ የቴሌቪዥን ፕሮግራሞች እንዳሉ ሁሉ እንደዚሁ ደግሞ የክርስቶስ ስም እየጎደፈባቸው ያሉ የተለያዩ ደግሞ ፕሮግራሞች ይተላለፋሉ እና እሱ ለእግዚአብሔር መንግስት የማያንስ ስለሆነ ተነጋግረን እነዚህ ነገሮች ቢቀሩ መልካም ነው፣ የክርስቶስን ወንጌል ደግሞ ሌላው ደግሞ ኢሜጆቻችን ያጠፋሉ የሚለው ላይ ተነጋግረን በመግባባት አንዳንድ የወሰንናቸው ውሳኔዎች አሉ። ይሄ ከወጣ በኋላ ለቤተ ክርስቲያን ትልቅ ጥቅም ይኖረዋል ብለን እናስባለን። ይህንን ነው የተነጋገርነው።